ከ80ዎቹ እስከ 2000ዎቹ መጀመሪያ የተወለዳችሁ ሰዎች በፈረንጆቹ አቆጣጠር ነው የማወራው። እስቲ አንድ ነገር አስታውሱ። የልጅነት ህይወታችሁ በሁለት ትላልቅ ክፍሎች መክፈል ይቻላል። ኢንተርኔት ሳይመጣ በፊት የነበረው ህይወትና ኢንተርኔት ከመጣ በኋላ ያለው ህይወት። ስልክ ለመደወል ብቻ የምትጠቀሙበትን፣ ኳስ ሜዳ ላይ የምትውሉበትን እና ቴክኖሎጂ እንደ መሳሪያ ብቻ የምታዩበትን ጊዜ አስታውሱት። አሁን ግን ሁኔታዎች ተቀይረዋል። ገና በሁለት ዓመታቸው የዩቲዩብ ስኪፕ አድ ቁልፍን ሳይሳሳቱ የሚጫኑ ከመናገራቸው በፊት ታብሌት የሚነኩ ህጻናትን እያየን ነው። እነዚህ ጄኔሬሽን አልፋ ወይም ትውልድ አልፋ ይባላሉ። በፈረንጆቹ አቆጣጠር ከ2013 በኋላ የተወለዱት ማለት ነው። ብዙዎቻችሁ የዘመኑ ልጆች ሱስ ተጠናወታቸው ወይም አይምሯቸው በስክሪን ተበላ ብላችሁ ታስቡ ይሆናል። ግን እውነቱ ከዛ የራቀ ነው። እነዚህ ልጆች እኛ ወይም እናንተ የምታውቁትን ዓለም ለዘላለም ሊቀይሩት ነው፣ በጥሩም ይሁን በመጥፎ። ዛሬ ጄኔሬሽን አልፋ ማህበረሰቡ ስራ እና ማንነትን እንዴት ገልብጠው እንደሚሰሩ 10 አስገራሚ መንገዶችን እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ቁጥር 1 ላይ የምንመለከተው ነጥብ የሰው ልጅን ግንኙነት ሙሉ በሙሉ የሚቀይር ነው። ቃላሙ እንደሰን እባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት ትመጡ ከሆነ ትክክለኛው ቦታ ላይ ናችሁ። ቶቲያን ሰብስክራይብ በማድረግ ጀምሩ። ወደ ጉዳዩ ስንገባ ከዚህ በፊት ስለ ጄኔሬሽንስ ወይም ትውልዶች የሰራሁት ቪዲዮ ነበር። የትኛው ትውልድ ነው ጥፋተኛ ዛሬ ለደረስንበት ጥፋት የሚል። በትውልዶች መካከል ያለውን ልዩነት ማወቅ የምትፈልጉ ከሆነ ያንን ቪዲዮ እዩት። የዛሬው ቪዲዮ ለማዘጋጀት የተጠቀምኩትን ሪሶርሶች በሙሉ ቢዝነስ ኢንሳይደር ላይ ታገኙታላችሁ። እንዲሁም ቴሌግራም ቻናላችን ላይ አጋራቸዋለሁ። አቶ ቶቲያ ብላችሁ ልታገኙ ትችላላችሁ። 10ኛው ዲጂታል ኢንቱዊሽን። ቴክኖሎጂ ለነሱ እንደ ኦክሲጅን ነው። ልታውቁት የሚገባው ነገር እነዚህ ቴክኖሎጂ እንደ አንድ የህይወት አካላቸው ነው የሚያዩት፣ እንደ መሳሪያ አይደለም። ለእኛ ቴክኖሎጂ የምንማረው ነገር ነው፣ ለእነሱ ግን እንደ መተንፈስ ተፈጥሯዊ ነው። እኛ ማኑዋል አንብበን የምንረዳውን ነገር እነሱ በደም ነፍስ ነው የሚያውቁት። ይህ ደግሞ ምን ይፈጥራል? ዲጂታል ኢንቱዊሽን የሚባለውን ነገር ይፈጥራል። አንድ ነገር በወረቀት ላይ ከማንበብ ይልቅ በስክሪን ላይ ኢንተራክት ማድረግ ይመርጣሉ። ይህ በአእምሯቸው ውስጥ መረጃን ፕሮሰስ የሚያደርጉበትን ፍጥነት እና መንገድ ይቀይረዋል። ለምሳሌ አንድን ማሽን ለመጠገን መመሪያ ያነቡ በአይናቸው ላይ ባደረጉት ስማርት ግላስ ማሽኑ ምን እንደሆነ በራሱ ጊዜ እንዲነግራቸው ይጠብቃሉ። ቴክኖሎጂ ለነሱ መሳሪያ ሳይሆን የሰውነት አካል ወይ ኤክስቴንሽን ነው። ይህ ደግሞ ከቁሳዊ ዓለም ይልቅ ወደ ዲጂታል ዓለም በከፍተኛ ሁኔታ እንዲያደሉ ያደርጋቸዋል። 9ኛው የትምህርት ስርዓት መፈራረስ፣ the death of traditional classrooms። እስኪ አስቡት፣ አርቲፊሻል ኢንቴሊጀንስ ሁሉንም ጥያቄ በሚመልስበት ዘመን አንድን ህፃን 4 ቁጥር በ4 አባዛ ብሎ ግድግዳ ውስጥ ማስገባት ተገቢ ነው? ትርጉም ይኖረዋል? ጄኔሬሽን አልፋ የዛሬውን የትምህርት ስርዓት ፋሽን ያለፈበት ወይም አውትዴትድ ያደርጉታል። እነሱ የሚፈልጉት አንድ አይነት ትምህርት ሳይሆን ለሁሉም ሰው ዋን ሳይዝ ፊትስ ኦል የሚሰጥበት ሳይሆን እንደየ ፍላጎታቸው የሚቀያየር ፐርሰናላይዝድ ትምህርት ነው። መምህሩ መረጃ ሰጪ ብቻ አይደለም፣ እንደ ሜንቶር ወይም መሪ ሆኖ ነው የሚያገለግለው። ትምህርት በክፍል ውስጥ ሳይሆን በቪአር ዓለም ውስጥ ታሪክን እየጎበኙ ሳይንስን እየፈተሹ የሚማሩበት ይሆናል። ይህ ደግሞ ዩኒቨርሲቲ ገብቶ የሆነን ዲግሪ የመያዝ ባህልን ቀስ በቀስ እንዲጠፋ ያደርገዋል። ላለፉት ዓመታት ዓለም ላይ ብዙ ነገር ሲቀየር የትምህርት ስርዓቱ ግን አልተቀየረም። ድሮም እንደነበረ ነው፣ አሁንም እንዳለ። ካሪኩለም ተቀይሯል ምናምን ልትሉ ትችላላችሁ። አይደለም፣ ካሪኩለም ተቀየረ የትምህርት ስርዓቱ ተቀይሯል ማለት አይደለም። እንደገና ፋንሲ ውድ ምናምን ትላልቅ ክፍያ የሚያስከፍሉ ትምህርት ቤቶች ላይ ስለተማርክ ከጊዜው ጋር የሚሰጠውን ነገር ፕሮቫይድ እያደረጉ ነው ማለት አይደለም። የትም ዓለም ላይ ብትሄድ ትራዲሽናል ኤዱኬሽን ሲስተም የሚጠቀመው ሲስተም አንድ ነው። ምናልባት የሌክቸር የኳሊቲ ጉዳይ ምናምን ካልሆነ በቀር እንጂ። ይህንን የትምህርት ስርዓት ሎወር ሌቭል ላይ ለማጥፋት ጊዜ ሊወስድ ይችላል፣ ግን ሃየር ሌቭል ላይ በጥቂት ዓመታት ውስጥ ይጠፋል። የኦንላይን ኤጁኬሽን ሲስተም ፕላትፎርሞች እኮ አሁን እንደሚታዩት ከመቼውም ጊዜ በላይ በከፍተኛ ሁኔታ እየጨመረ ነው ያለው። በዛው ልክም ገበያውም እየጨመረ ነው። አንድ ሰው 4 ዓመታት የሚወስድበትን ትምህርት ለዚያውም ፕራግማቲክ ያልሆነ ለምን እኔ ኢንተርኔት ኮኔክሽን እና ሌሎች ቴክኖሎጂዎችን ተጠቅሜ ትራቭል እያደረግኩኝ ለምን አልማረው? ምናልባት ትምህርት ቤት መግባት ጥቅሙ ወረቀት ሊሆን ይችላል። እሱም አብዛኛው ጊዜ ጥቅም የለው፣ ማተር አያደርግም፣ ሪል ማርኬቱ ላይ ማተር አያደርግም። እንደዚህ አይነት የትምህርት ስርዓቶች ከጨዋታ ውጪ ይሆናሉ ማለት ነው። 8ኛው ኤአይ ኔቲቭ፣ ከሮቦቶች ጋር አብሮ ማደግ። እኛ ስለ ኤአይ ስናወራ ስራችንን ይወስድብን ይሆን ምናምን እያለን የምንከራከረው የምንጨነቀው። ለአልፋዎች ግን ቻትጂፒቲ ከእንደዚህ አይነት ቴክኖሎጂዎች ወይም የኤአይ ውጤቶች ጋር እያወሩ ነው ያደጉት። ለእነሱ
ኤአይ አስፈሪ ቴክኖሎጂ ሳይሆን የጨዋታ ጓደኛ ነው። ይህ ምን ያመጣል? ወደፊት ኤአይን እንደ ተቀናቃኝ ሳይሆን እንደ ኮፓይለት ነው የሚያዩት፣ ወይም እንደ ረዳት ነው የሚያገለግላቸው። ከሰው ይልቅ ከአልጎሪዝም ጋር መስራት ይመርጣሉ። ይህ ደግሞ የሰው ልጅን የፈጠራ አቅም ወደ ሌላ ደረጃ ያሸጋግረዋል። ምክንያቱም አሰልቺ የሆኑ ስራዎችን ለኤአይ ሰጥተው እነሱ ሃይ ሌቭል በሆነ የፈጠራ ስራዎች ላይ ብቻ እንዲያተኩሩ ያስችላቸዋል። ብዙዎቻችሁ እንደዚህ አይነት ቴክኖሎጂዎች የፈጠራ አቅም ይቀንሳል ልትሉ ትችላላችሁ፣ ግን በእንደዚህ አይነት መንገድን ማየት አለብን። ሰባተኛው አጭር የትኩረት ጊዜ ወይስ አዲስ ብልሃት? ሾርት አቴንሽን ስፓን የሚባለው። ብዙዎች ጀኔሬሽን አልፋዎች የቲክቶክ ትውልድ ይሏቸዋል። ትኩረታቸው ከ8 እስከ 15 ሰከንድ አይበልጥም ተብለው ይተቻሉ። ግን ይሄ ሁሉ ጊዜ መጥፎ ነው ወይስ ብልሃት ነው? አሁን ባለው ዓለም መረጃ በየሰከንዱ ነው የሚፈሰው። ጀኔሬሽን አልፋ ይህንን ሁሉ መረጃ በፍጥነት ፊልተር የማድረግ ችሎታ እያዳበሩ ነው። አእምሯቸው የማይጠቀመውን ነገር በፍጥነት ጥሎ የሚፈልጉትን ብቻ የመለየት ብቃቱ እየጨመረ ነው። ይህ ማለትም ሃይፐር ፕሮሰስድ የሆነ አዲስ አይነት ብልሃት ሊሆን ይችላል። ረጅም ሰዓት አንድ ቦታ ላይ መቀመጥ ባይችሉ በአንድ ጊዜ ብዙ ነገሮችን የመረዳት አቅማቸው ግን ከኛ በእጅጉ ይበልጣል። ስድስተኛው የስራ ዓለም አብዮት 9 to 5 የሚባለው ስራ ደህና ሰንብት። ከዚህ በፊት ዓላማ የትም አያደርሳችሁም በሚለው ቪዲዮ ላይ እንደተነጋገርነው ሲስተም መገንባት አስፈላጊ ነው። ትውልድ አልፋ ደግሞ የስራን ሲስተም ሙሉ በሙሉ ይቀይረዋል። ለአንድ ድርጅት ለ20 ዓመታት መስራት ለነሱ እንደ እስር ቤት ነው የሚቆጥሩት። እነሱ የሚመርጡት ፍራክሽናል ወርክስ ወይም የፈጠራ ስራዎችን ነው። በቤታቸው ውስጥ ሆነው ወይም የተንቀሳቀሱ ለአራት ለተለያዩ ኩባንያዎች በአንድ ጊዜ ሊሰሩ ይችላሉ። ፓሲቭ ኢንካም እና ዲጂታል ኢንተርፕረነርሺፕ የህይወታቸው መሰረት ይሆናል። ባህላዊ የ9 ሰዓት ስራ ለነሱ ትርጉም አይኖረው። ጠዋት ተነስተ በስት በከራ ቢሮ ሄደ ከዛ ማታ መመለስ የሚባል ነገር የለም። ቢሮ ራሱ ዲጂታል ይሆናል ማለት ነው። እንዲሁም አንድ ሰው ምን አለ መሰላችሁ፣ የሆነ ቦታ ሄደ ቢሮ የለንም የምንሰራው ኦንላይን ዲጂታሊ ነው ብትላቸው የምትዘርፋቸው ነው የሚመስላቸው። ይህ የቢሮ ባህላችን መቀየር መቻል አለበት። በተቻላቸው አቅም ጀኔሬሽን አልፋዎች ስራቸውን እንደ ላይፍ ስታይል ነው የሚቆጥሩት። የስራ ስኬት የሚለኩት በደሞዝ ሳይሆን በነፃነታቸው ወይም ፍሌክሲቢሊቲ ነው። ደሞዝ ማለት አንድ ሰው ከወር የሚያስር ነገር ነው ይላሉ። አምስተኛው ሜም ኮይንስ ወይም ዲጂታል ሀብት። ምናልባት ለእናንተ ሀብት ማለት መሬት፣ ቤት ወይም መኪና ሊሆን ይችላል። ለጀኔሬሽን አልፋ ግን ሀብት ማለት ዲጂታል ነው። ምናባዊው ዓለም ውስጥ ሜታቨርስ ላይ ያሉ መሬቶች፣ ዲጂታል ልብሶች ወይም ደግሞ በኢንተርኔት ላይ ያላቸው ተከታይ ብዛት ለነሱ እውነተኛ ሀብት ነው። ሚም ብቻ በማሰራጨት በሚገኝበት ኢኮኖሚ ውስጥ ነው የሚኖሩት። ይህ ደግሞ የባንክ ስርዓቶችን እና የገንዘብ ምንዛሬ ወደ ክሪፕቶና ዲጂታል አሴት በከፍተኛ ሁኔታ እንዲዞር ያስገድደዋል። ግልጽ እና ዲሴንትራላይዝድ የሆኑ ስርዓቶችን ይመርጣሉ፣ እንደ ብሎክቼን አይነት ቴክኖሎጂዎችን ማለት ነው። ይህንን ደግሞ በግልጽ እያየነው ያለው ነገር ነው በአሁኑ ዓለም። ከመቼውም ጊዜ በላይ የክሪፕቶ ገበያው በአሁኑ ሰዓት እየጨመረበት ያለበት ሁኔታ ነው ያለው። ሌላው ነገር በዲጂታል ሀብት ላይ እንደ ፊዚካል ሀብት ሪስፖንሲቢሊቲ አይሰማቸውም። ይሄ ደግሞ ጀኔሬሽን አልፋዎች ይፈልጉታል። ለምሳሌ መኪና፣ ቤት ምናምን ኦን ታደርጋላችሁ። ይህ ሪስፖንሲቢሊቲ አለው። መኪናውን ስታደርጉ መልሶ እናንተን ኦን ማድረጉ አይቀር፣ መኪናው ራሱ እናንተን ኦን ያደርጋቸዋል። መኪናውን በየጊዜው መጠገን አለባችሁ። ነዳጅ ምናምን አለ፣ ኤሌክትሪክ ኮል እንደዛው። እንደገናም ስትሄዱ መንዳቱ ሪስፖንሲቢሊቲ አለው። ይሄ ደግሞ አይፈልጉትም። የዲጂታል ሀብት ትልቁ ፕሪቪሌጅ ከዚህ በላይ ኖማዲክ የሆነ ላይፍ ስታይል ለመምራት ያስችላል። እንደዚህ አይነት ላይፍ ስታይል በቀጣዩ ዘመን ዶሚኔት የሚያደርገው የላይፍ ስታይል አይነት ነው ተብሎ ይገመታል። ምናልባትም ፐርማነንት የሆነ ሎኬሽን አይኖራቸውም። አራተኛው የማንነት ቀውስና ሰርቬላንስ ክትትል ነው። ይህ ነጥብ ትንሽ ያሳስባል። ጀኔሬሽን አልፋ በታሪክ ውስጥ በጣም ክትትል የሚደረግባቸው ልጆች ናቸው። ወላጆቻቸው በሪንግ ላይ ታያቸዋል፣ በጂፒኤስ ይከታተሏቸዋል። በሶሻል ሚዲያ ላይ ደግሞ ገና ሳይወለዱ ጀምሮ ፎቶቸው ተለጥፏል። ይህ ያልተገደበ ነፃነት ማጣትን ያመጣል። ሕፃን ሆኖ ስህተት የመስራትና የመደበቅ እድል አይኖራቸውም፣ ምክንያቱም ሁሉም ነገር ሪካርድ ይደረጋል። ይህ ደግሞ ወደፊት በራስ የመተማመን ችግር እና የማንነት ቀውስ ሊፈጥርባቸው ይችላል። ነፃነት እያሰቃየን ነው በሚለው ቪዲዮ ላይ እንዳየነው ከልክ ያለፈ ክትትልና አማራጭ የሰው ልጅን ደስታ ሊነጥቀው ይችላል። ያን ቪዲዮ ካላያችሁት እዩት። ሶስተኛው ዓለም አቀፋዊ ማንነት ወይም ግሎባል ሲቲዝንሺፕ የሚባለው። ለአንድ አልፋ ሕፃን አዲስ አበባ ያለ ጓደኛው እና ቶኪዮ ያለ ጓደኛው እኩል ናቸው።
ኢንተርኔት ድንበርን አጥፍቶታል። እነሱ የሚያዳብሩት ባህል ድብልቅ ባህል ወይም ሃይብሪድ ካልቸር የሚባለው ነው። ቋንቋ፣ አለባበሳቸውና አመለካከታቸው ከጥቁርና ነጭ ወይም ከሀገር ወሰን ያለፈ ነው። ይህ ደግሞ ለዘመናት የቆዩ የዘር እና የጎሳ ግጭቶችን ቀስ በቀስ ሊያከስማቸው ይችላል። ምክንያቱም ማንነታቸውን የሚገልጹት በጂኦግራፊ ሳይሆን በጋራ ፍላጎታቸው ኢንትረስት ነው። የግጭት ዋነኛው መንስኤ ኮንፍሊክት ኦፍ ኢንትረስት ነው። አንድ አይነት ኢንትረስት ካለ ለምን ትጋጫለህ? ለምን ትጣላለህ? ሁለተኛ ስነ ምግባርና ዘላቂነት ኤቲክስ ኤንድ ሰስቴናቢሊቲ። ይህ ትውልድ በጣም ኤቲካል ይሆናል ተብሎ ይጠበቃል። ይጠበቃል ነው ያልኩት፣ ይሆናል አላልኩም። ዓለም በተፈጥሯዊና በሰው ሰራሽ ችግሮች ስትበከል እና ስትሰቃይ እያዩ ነው ያደጉት። ስለዚህ የሚገዙትን ምርት ይህ ድርጅት አካባቢን ይበክላል ወይም ደግሞ ሰራተኞችን ይበድላል ብለው የመጠየቅ ሁኔታዎች ይፈጥራሉ። ለትርፍ ብቻ የሚሰሩ ኩባንያዎችን በአልፋዎች ዘንድ ተቀባይነት አይኖራቸውም። ንግድ ከትርፍ በላይ ሶሻል ኢምፓክት እንዲኖረው ያስገድዳሉ። ይሄ ደግሞ የካፒታሊዝምን መልክ ይቀይረዋል። እስቲ ይህንን በጊዜ ሂደት እናየዋለን። ግን እናንተ የራሳችሁን ሀሳብ አስቀምጡ። ከነበረው ጄኔሬሽኖች በላይ ኢቲካል ይሆናል ብላችሁ ታስባላችሁ? አንደኛ የሰው ልጅ ግንኙነት ፓራዶክስ ይሆናል። ኮኔክሽን ፓራዶክስ። ወደ መጨረሻውና ዋናው ነጥብ ስንመጣ ጄኔሬሽን አልፋ በታሪክ ውስጥ በጣም የተገናኙ ሞስት ኮኔክትድ ትውልድ ናቸው። ግን ደግሞ በጣም ብቸኛ ሊሆኑ ይችላሉ። በዲጂታል ዓለም ላይ በሺዎች የሚቆጠሩ ጓደኞች ቢኖራቸውም በአካል ተገናኝተው የመጫወትና የመግባባት ሶሻል ስኪልስ ብቃታቸው እየቀነሰ ሊመጣ ይችላል። ሰዎችን እንዳሉ መቀበል እና በአካል መገናኘት ለደስታችን ወሳኝ ነገር ነው። አልፋዎች ግን ይህንን በስክሪን ለመተካት ይሞክራሉ። ይህ ደግሞ የሰው ልጅን የፍቅር የጓደኝነትና የቤተሰብ ትርጉም ሙሉ በሙሉ ይለውጡታል። ምናልባትም ብቸኝነት የዚህ ዘመን ትልቁ በሽታ ሊሆን ይችላል። the rise of individualism ከመቼውም ጊዜ በላይ ይፋጠናል። ስለዚህ ጄኔሬሽን አልፋ ልክ አይደሉም ብለን ለመፈረጅ አንቸኩል። ምክንያቱም እያደጉ ያሉት በተፈጠረላቸው ዓለም ውስጥ ነው። እነሱ ከኛ የተለየ አእምሮ፣ የተለየ አመለካከት እና የተለየ አቅም አላቸው። ማህበረሰቡን የሚቀይሩት በቴክኖሎጂ ብቻ ሳይሆን በስራ፣ ትምህርት፣ ግንኙነት በምናየው መንገድ ጭምር ነው። ጥያቄው መሆን መቻል ያለበት እኛ ለዚህ ትውልድ ዝግጁ ነን ወይስ አሁንም በድሮ መነጽር ነው የምናየው? እናንተ ስለ ጄኔሬሽን አልፋ ምን ታስባላችሁ? የወደፊቱን ዓለም ያበላሹታል ወይስ የተሻለ ያደርጉታል? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እና ኦቶቲያን ሰብስክራይብ ማድረጋችሁን እና ቀጣይ ቪዲዮ ሲለቅ እንዳያመልጣችሁ የደወል ምልክቱ መጫናችሁን እርግጠኛ ሁኑ። ዛሬ ለደረስንበት ጥፋት የትኛው ትውልድ ተጠያቂ እንደሆነ ማወቅ የምትፈልጉ ከሆነ ይህንን ቪዲዮ ክሊክ አድርጉት። እዛ ላይ እንገናኝ።